ማራችሁም ሰው አስቡት ይሄ ነገር ከዚህ የበለጠ ተንኮል ወንጀል አለ ይሄ ሰው አያሰጋ የሷ ድድብና የወንድ ጥማት ነው አለ ቶሚ የሚባል እንግዲህ አስቡ ቶሚ እሺ እኔ አንድ ጊዜ እሱ የቀረጸው ለዚህ እንትን አለ ምናልባት እዛ ቤቱ ሲጨፍሩ ቀርጾ ልኮላት ይሆናል በራሷ ቴሌፎን ያ ቪዲዮ አጠገቡ ስላለ መልሶ ነው ላከላት ከቮይስ ጋር ያይዞ ይሄ ማንነትሽና የተያያዘ እለቅልሻለሁ አላት እኔ አሁን የሆነ እንግዳ ነው ቤት መጣ ዝም ብሎ ልጄ ምንም አለም ዝም ብሎ ቀርጾ በዛ ዝም ብሎ እሱ እንግዲህ የመጨረሻው ጥይቱ ሆኖ ነው እንግዲህ አስቡት ወይ ፈርቼ ወይ ምናምን አይደለም እንደዚህ ያረግሻለሁ ብሎ ማሰቡ እኔን በሱ ቤት እኮ ካለው መሳሪያ እየተኮሰ ነው አይደል እንደ መሳሪያ ቆጥሮት ስለሆነ እንደ በቀለው ማዳመጥ ያለበት ካለኝ ያ ሰው ሁለተኛ ቤት ያስገባዋለሁ እንዳይቀርጸው አይደለም የሱ አካይድና የሱ መስመሮች የሱ ቀላዎች ምን እንደሆኑ ለሱ ለጭንቅላቱ መጨረሻ ልኩ የቱ እንደሆነ በቃ ነገረኛ ጨረስኩ እኔ መጥቼ በኋላ ማወራለን ነገር ካንተ በፊት ስለሰማ ራሱ መጥቶ ቢያወራል ያንን ሰው እኔ ከህይወቴ ነው ማርቀው ምን አስጨነቀው እንደዚህ እኔ አወራዋለሁ እኮ ምስጥር እኮ አይደለም ግን ምን ያህል የመጨረሻ አይምሮ ውስጥ ቦታ የገዛው ነገር ቢሆን ለዛ ይሁን እኔ ቋለው ያንን ሰው ይደብረኛል እንደሱ እየደበረኝ ይመጣል ሄለን ዛሬ ገንፎ በላች እኮ ሊሆን ይችላል ወይ ምስጥር ሆኖ አይሆንም ምናልባት ዝም ያልኩት ትዝም ስላላለኝ ይሆናል እሱ ግን ስራዬ ብሎ ካወራ ጭንቅላት ውስጥ እንደ ትልቅ ነገር የሚይዘው ምንድነው ስለምን ያን ሰው ይደብረኛል ይሄ የኔ ቀላዬ መጨረሻዬ ነው ካለ በቃ ያን ሰው እንትን አለ እቤት ያላስገባው ይሄ ቀይ መስመሯ እኛ ነገረናት ነው ክፋት እንደሆነ ወንጀልም እንደሆነ ጥፋት እንደሆነ እኛንን የነገርናት እንጂ እሷ ሰዎች እንዲረቅጡላት ነው እኛ ጋር ይሄንን ቮይስ እና ይሄን ቪዲዮ የላከችው እንጂ ወንጀል ነው ብሎ እንደዚህ እንደኛ የሚነግራት ሰው እንዳለ አታውቅም ነበር እንደዚህ ከሳሽው አንቀጽ እንደ በእንደዚህ አይነት መንገድ ምን ወስዳታል መሰላት ማለት ምን ማለት እንደሆነ ይዛ መጣች ቸረቸር ነው እንዴ በዚህም ብትሄጂ መንገድ ነው በዚህም ብትሄጂ መንገድ ነው ያለው እሷ እንደዚህ ናት እሷ አሳክመው እሷ እንትን ብለው ምናምንም ብቻ ነው መስማት የፈለገችው አሁን ሲገባኝ ካልከሰሰችው አያለው ዋትስአፕ ላይ ላከችልኝ አብረን እናየዋለን እሺ እኔ አላየሁትም እስካሁን ድረስ ጀስት ማሴጅ እንደመጣልኝ አይቻለሁ እኔ ብዙ ጊዜ ማላየው ምንድነው መጀመሪያ ሚዲያ ላይ የወጣውን በሚዲያ ስሜት አዳምጬ ከዛ በኋላ ደግሞ ለመጀመሪያ አንብቤ የሆነ ነገር ካየው በዛ ባነበብኩት ጋር መልስ ስለምሰጥ ወይ አስተያየት ስለምሰጥ ያ ነገር እንዲምታታብኝ አልፈልግም ማሴጅ ትላልክ አለ አላየው ግን በኋላ በሚገባኝ ሰዓት አየዋለሁ እኔ ማስተዋወቅ የፈለኩት ትልቁና ስለ ልጆች የተናገርኩት ነገር ለራሷ መጥቼ ነው ለማንም አይደለም ሚዲያ ላይ ተሰምቶኝ ነው ሳይሆን ነው ይቅርታ የጠየኳት እሱንም በጣም ይቅርታ ብዬ ስንታም ጊዜም ቆይቷል ተጸጽቼ ይቅርታ ጠየቅ ማሰቤን ነው የተጸጸትኩት ማሰቤ ራሱ ተጸጸትኩ እንዴት እንደዚህ ማስፈራራቴ እሷም ለማናደድ እንደዚህ መሄዴ ይቅርታ አስጠይቆኛል ከሃይማኖቴ በላይ መጽሐፍ ቅዱስ ይዞ ይቅርታ ከመጠየቅ በላይ ምንም ነገር የለም አንድ ነገር ልንገራችሁ ጋይስ ልጆቿን እንደዛ ካለ በኋላ እንደገና ማርያምን አሲድ ደፋብሻለሁ ነው ያላት ማርያምን አሲድ እደፋብሻለሁ አንድ ቀን
አይደለም ይሄንን ማሴጆች የላከው በተለያየ ነው። 1 ዓመት ቆይታ ውስጥ ይሄው አሁን የዛሬ ዓመት ነው አብረው የተዋወቁት። የዛሬ ዓመት አሁን ጾም ፋሲካ ላይ የዛሬ 1 ዓመት ኤግዛክትሊ ጅቦት እዚህ ላይ የዛሬ 1 ዓመት ላይ ከጂጂ ጋር ጾም ነው አጨቅጭቅኝ እያለ ጾም ጸቡን አስተናገደ። ልክ አሁን በአመቱ ደግሞ ጾም ነው አጨቅጭቁኝ እያለ ኢንተርቪው ያደረገ ዛሴት። ከዛ በተረፈ ግን ይሄ ነገር እንዳለ ሚዲያ ላይ እንዳይወጣ ፈልጌ ነበር። እኔ ደግሞ በደንብ የወጣሁበት ምክንያት አለኝ። አሁን ምንም ነገር እንድትለኝ አልፈልግም። በደንብ የወጣሁበት ምክንያት አለኝ። ራስህ ነው የጀመርከው። ከሰከርክ መተኛት ላይ ነበረብህ እንጂ ላይቭ መግባት አልነበረብህም። ሰክረህ ያንን ነገር ካልክ ማለት ነው። ያ ነገር ደግሞ እንደ ሴትነቴ በጣም ይጎዳኛል። የተናገርከው አሁን መፎጋት አያችሁ፣ የጎዳት ላይቭ ላይ ወጥቶ የተናገረው እንጂ ለህይወቴ እሰጋለሁ ብላ የመጣችበት ነገር አይደለም አይደል? ሰማችኋል? ላይቭ ላይ መጥቶ የተናገርከው ነገር እንደ ሴት ይጎዳኛል። ያ ላይቭ ላይ መጥቶ የተናገረው ነገርን ብቻ ይዛ ብትመጣ አንቺም የወሰድሽው በእንደዚህ አይነት መንገድ የሚል ጥያቄ ስለሚመጣ ለሷ ቀይ መስመር ያልሆነ እንደ ህጉም እንደ ሚዲያም እንደምንም ቀይ መስመር የሆነ እላው ላይ ኬዝ መጨመር አለበት። ዛሴት ይሄው ከሚነጋገሩት ራሱ ትላንት ማለት ነው የያዝ መከራከር ሳይሆን የምፈልገው ከቻልን መግባባት ከቻልን ደግሞ ድጋሚ ማሆን ይቅርታ ጠይቀሽ መግባባት ከቻልን ከሆነ አለ መግባባት ማለት አብረው እንደገና መመለስ። እሺ ከተስማማን ያ ካልተስማማንም ይቅርታ ጠይቀሽ ስምሽን ሳልጠራ ስሜን ሳትጠሪ መኖር አለ። እሺ አያችዋ ትላንትኛው ጋር ያወሩት ማለት ነው። እኔ ዝም ብያቸው ስም ግን እንዲሰጠኝ አልፈልግም። እኔ በጣም ሃይማኖት ያለኝ ሰው ነኝ። ልጆችን አከብራለሁ። በትልቁ እንዲጻፍልኛልና እንዲሰማልኝ የምፈልገው። ከዛ በተረፈ እኔና አንቺን በሚነካ መልኩ ግን በተነጋገር ነው ግን ነገር ግን በከሽኝም ባከሽኝም ታገኛለሽ። ችግር የለም። ኪትስ ያደረገብሽ እሱን ጠይቅ። ስሟ ስለ ልጆቹ የተናገርኩትን ይቅርታ ጠይቄ ነበረ። አንቺን የተናገርኩትን የአሲድ ደፋለሁ ምናምኑን ግን ስለሱ ብትከሽኝም አልፈራም ማለት አልፈራም። ስፈልጊ ሂጂ። ምክንያቱም ጂጂ እንደሷ ድዳም እንትን አላት አለ ጠበቃ። ጂጂ ጠበቃ ከፋኒ ሸቃላነት እንኳን አላዳናት። በነገራችን ላይ አንድ ነገር ልንገርህ ሆዴ፣ ጂጂን ተማምነ ወደ ጂጂ መለሳለሁ ብትል አንድ ጂጂ ማትቀበልህ እንደ ድሮ ብር የላት። ሲቀጥል ሸቃላ ናት ወይ ሳምሪ ጋር መጣላት አለባት። ሳምሪ ትጎዳለች በመሃል ላይ እኔ ያለውልሽ ብላ ልጅቷን ጨቅጭቃ በትዳር ጠበቃ ማጣበቂያ እያለች ልጅቷን ስታመላልሳት እኔ ሰፖርት አደርግሻለሁ ብላ ልጇን ኃላፊነት ወስዳ እየተቀመጠች ካንተ ጋር ደግሞ ፍቅር ነው እንቅርት ጨዋታ ስትጫወት ሳምሪ ነርስ አሲስታንት እያለች እድሜ ልኳን